አሁን ዓለም መስማማት አለበት። ፔሌ፣ ጋሪንቻ፣ ማራዶና፣ ቤከንባወር፣ ዴስቴፋኖ፣ ፑሽካሽ፣ ሮናልዶ ራሱ አረናይን ወይ ሮናልዲኒዮ፣ ሪቫልዶ፣ ዚዳን አይደሉም። የምንጊዜውም ኮከቦች ሊዮኔል አንድሪያስ ሜሲ ብቻ ነው። ካቺ የጀመረ ሊታሰበኝ ነው ወይ የኔን አሳደረ ዋጋ ልክፈል ብሎ ከሰላው ጥፋቴን ይደምርብኛል አንዴ ዳኝነት ምን አይነት አስማተኛ የሆነ ተጫዋች ነው! ምን አይነት ተምረኛ ተጫዋች ነው! ሊዮኔል ሜሲ በዚህ ሰዓት ለራሱ ብቻ አይደለም የሚጮተው ያለው አርጀንቲና ብቻ አይደለም ለሌላም ሰው የተጮተ ነው ብዬ ነው የማስበው። ይሄ በዝም ብሎ አልተነሳሳም። ግድ የላችሁ ሜሲን ያዩት ነበር ዛሬና የሆነ እልህ አለ ውስጡ። ምንድነው እልህ? ምን ፕሩቭ ለማድረግ ሪከርድ አያሳድም። እንግዲህ እንደሰማችሁት ነው ሪከርድ ራሱ ሲነገረው ምናምን ብዙ ኬር አያደርግበትም። ነገር ግን እኔ የታየኝልህ አለ። ያው እንደሰማችሁት ባለፈው ጊዜ አባቱ እንደታመመ ይታወቃል ሜሲ በጣም የሚያሳዝን ሁኔታና 2 ዓመት በኋላ 39 የሚሞላው ሰው ነውና እሱን ተከትሎ ግን አይ ቲንክ ለሱ አትሊስት ከሱ አጠገብ ካልሆንኩኝ በዚህ ሰዓት እሱን የሚያስደስት ነገር ልስራ እሱን ላክራው የሚል እልህ ይመስለኛል። እኔ ምክንያቱም ኢንተር ማያሚ ሲጮት አይቼዋለሁ፣ ግን ጎሎቹ ሰለብሬት ያደርጋል። በቃ ተጫዋብጫ ያልፋል። የሚገርም ጎሎች ያቀርቡ። እዚህ ግን ሰለብሬት ሲያደርገው ራሱ እልህ አለ። ኦብቪየስሊ ለሀገሩ ነው የሚጮተው፣ ይጠብቃል እንደዚህ ነገር እንዲመጣ። ግን ለየት ያለ ነው። ገባ በልቶ የመጣ ሰው አይመስልም። የሚገርም ነው። ሊዮኔል አንድሪያስ ሜሲ በዓለም ዋንጫው ዙሪያ ምንም እያመለጣችሁ ከሆነ ፕላስ ብቻ እንዳይረሳ ሳችሁ ኮንታ ያስቀጣችሁ ኮፒ ሊንክ ቢደረግ እያንዳንዱ ጨዋታ አይተናል። ፕሌሊስት ከስራ አስቀምጥላችኋል። ገብታችሁ ድንገት ያመለጣችሁ ጨዋታና መስማት የምትፈልጉት ሆነ ጨዋታው ላይ ገብታችሁ ማየት ትችላላችሁ። ፕላስ ብቻ እንዳይረሳ ሳችሁ ኮንታ ያስቀጣችሁ ኮፒ ሊንክ ይደረግ። እኔ ምን ኮሜንት ላይ የፈለጋችሁን አስቀምጡ። በዚህ አይነት በቃ ምን ልበል ከዚህ በኋላ ምን ማለት ይቻላል? ሲምፕሊ ኢኔቪታብል ዘ ሊትል ቦይ ፍሮም ሮዛሪዮ ሳንታ ፌ ይሉታል። በቃ እኔ ምን ትገልጻለህ? ከዚህ በኋላ ቃላት መፍጠር ትጀምራለህ እንጂ ምን ብለህ ትገልጸዋለህ? አሁን ይሄን ሰው እኔ እንደምታውቁኝ ያው ፕሪፈረንስ ላይ ወደ ክርስቲያኖ አደላለሁ፣ ሪያል ማድሪድ ደጋፊ ደግሞ። ነገር ግን በቃ አይኔ እምቢ ሊልህ ይችላል እንጂ ይሄን አይተህ እንዴት ዝም ትላለህ? ኧረ ግድ የለም ስማ፣ የሚገርም ያው ክርስቲያኖ ላይም ትንሽ ክሪቲሲዝሙ በዝቷል። የእሱ ላይ እንመጣበታለን። ነገር ግን ዛሬ የሜሲ ቀን ነውና ምን አይነት እንቅስቃሴ ነው የምንመለከተው? እኔ በቃ ግራ ገባ። አርጀንቲኖች ራሱ የተንቀሳቀሱ ያሉበት መንገድ ያው እንደምታውቁት አሁን ሴታፓቸውን በጣም ቀያይረውታል። ዊንገሩላ ሳይጠቀሙ ሁሊያን አልቫሬዝም ያው ገና እያገገመ ነው። ከሱ አጠገብ ይሰለፋል። ላውታሮ ማርቲኔዝ እነሱ በጣም አሪፍ ናቸው። ሁለቱም በጣም ፕሬሲንግ ማሽን ናቸው። ለሜሲ ይንቀሳቀሳሉ። ሲያስፈልግ ደግሞ ሜሲ ማገዝ ይችላሉ በጎል። ከዛ ውጭ ግን ሚድፊልደሮች አይታችኋል፣ ክራውድ አድርጎታል ማን ሜዳው። ይሄ ስካሎኒ ከሰራቸው ነገሮች ውስጥ ራሱ በጣም ፕሬስ ይገባዋል ብዬ አስባለሁ። በደንብ አይወራለትም ስካሎኒ እንደው ከድሮም ጀምሮ ያው አንዳንድ ይገባ ወጣ ይላል እንጂ እና በጣም ጭንቅላት የሚፈልግ ስራ ነው። ለሜሲ ራነሮችን ጨምሮ ለሜሲ ኮንፈርት እንዲሰጠው እያረገው ከዛም አልፎ ደግሞ ሜሲ እንደዚህ ያህል እንዲጮት ደግሞ እነሱ እንዲረዱትም እያደረገው ነው። አርጀንቲና ደግሞ ምን ያህል ኮምፓክት እንደሆነ ሁለቱ ጨዋታዎች ላይ ያያችሁ ነው። የስ አልጄሪያ፣ ኦስትሪያ ምናልባት አገሪቷን እናጣጥ ይችላል። ግን እኔ ሙሉ 40 ምናምን ጨዋታ እንዳየ ሰው ዓለም ዋንጫው ልንገራችሁ የትኛውም ቲም የዋዛ አይደል። ለሀገሩ ሰው የሚጮትበት ሌቭል ለየት ይላል። እርግጠኛው የምነግራችሁ እና እንደዚህ ኮምፓክት ሆኖ የሚቀጥል ከሆነ የተሻሻልክ እንጂ የቀነስክ አመጣም ብዬ ነው ማሰቡ። የስ የተሻሉ ቲሞች ይኖሩ ይችላሉ ምናልባት ስታያቸው፣ ግን ሜሲ መኖሩ እዚህ ጋር በጣም 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 ቁልፍ ነው ለአርጀንቲና። በቃ እንዴት ብዬ ልገልጽላችሁ እንደምችል አላውቅም። የአርጀንቲና ከስትራክቸሩ ጀምሮ እኔ እኮ ቢገርማችሁ ኳሱን ራሱ እኮ በጣም ይዞታል። ከኳስ ውጭ ራሱ አርጀንቲና ጨዋታውን የተቆጣጠረው እኔ በጣም እያስገረመኛል። አንድ ከኳስ ውጭ ጨዋታውን የተቆጣጠሩት በሚገርም ሁኔታ። ምናልባት እንደዚህ ከኳስ ውጭ ስትሆን ምናልባት ትላልቅ እነዚህ በጣም ፍራንስ ነው የሚባሉ ቲሞች ጋር
ልትጨነቅ ትችላለህ። እሱ በጊዜ ሂደት ነው ያልዳልኳችሁ፣ ግን ኢምፕሩቭ እያደረክ የምትመጣው እያስተካከልክ ትመጣል። ከዚህም በላይ ላውታሮ እንትና እኮ ኤሚሊያኖ ማርቲኔዝ እኮ ምንም ስራ የለበትም ሆኖ እሱ ለጨዋታ በቃ ክሮሶችን ከላይ የሚያደርጋል። ከዛ ውጭ ዋፍ በቃ እየተሞከረም አይደለም። ዲፌንሱ በተልም የማን ሄደው አርጀንቲና ይመቻችሁ። በእውነት በጣም የሚገርም ስራ። ስለ ሜሲም እነሱን ተወርቶ የሚያልቅ አይነት አለ የሚንቀሳቀሱበት መንገድ ይመቻችሁ። በቃ ምን ትላለህ? ከዚህ ውጭ ኳስ አድናቂው እኔን አለማድነቅ ከባድ ብጠላችሁ እንኳን ማለት የሚጠላችሁ ካለ እንኳን ብዬ ነው እና ያ የሚገርም የሳተው ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባ አይደል? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦልሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ እኔ ያለውልሽ ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው የምንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ እኔ ምን እንደምል ነው ያላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በ2 ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ። በ2 ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ። እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዳዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። ከዚህ የጎሎቹን ደግሞ ኤክስጂ ተመልከቷቸው። 2ቱ ከቦክስ ውጪ፣ የዛሬውም አንደኛው ከቦክስ ውጪ በሉት። ኤክስጂው በጣም የመቆጠር ቻንሱ የጠበበ ኳስ ነው የሚያስቆጥረው። ከዚህ የዛሬው ሁለተኛውንም ኳስ ተመልከቱት፣ ቻንሷ እንዴት እንደተፈጠረች። ምን አይነት ሰውዬ እንደሆነ ነው ያላቅም። ይመቻችሁ። ለማንኛውም ሼር ይደረግ ነው የምላችሁ። እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲን ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ። የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ ነው አይደል? ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። አረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበድሉ እኮ ረስተው ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። ባንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዴት ጫዋ ዞር ብዬ የማያላት ክለብ እንዴት አባቱም ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። አይ ዓለም ዋንጫው ሊደግሙት ነው። ምንድነው ሐሳባቸው? እኔ እኮ ጥያቄ ሆነብኝ። እሱ እኮ ነው ምንድነው ሜሲ? በስማ እኔ ስለዚህ ሰውዬ ግን እኔ ምን እንደምል አታውን ምን አለ ያን ኳስ አሲስት አድርጎ ቢያዝለት ሪካርድ ቢያዝለት ይሄ ደደብ የሆነ ልጅ እዛ ግን አንተ ሁለተኛው ኳስ ላይ ሜሲ እንደዛ ስቶት እኔ ሶስተኛ ሲመጣው ያገባል ብዬ አልጠበቅኩም። አምናት ሜሲ ሄተር ባይዘው አም ቢግ ፋን ኦፍ ሮናልዶ ግን በቃ የሜሲ ሄተር አይደለም። በቃ
ግን በቃ ይኸውላችሁ ምን ሊደግሙት ነው? እኔ ለዚህ ሰው ምን ብዬ መናገር እንዳለብኝ ለማጥቀትና እንኳን ሞካክረው ነበር ከኦስትሪያዎች እኔ አላውቅም። ጨዋታዎች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር። ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀምአው በነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው በመጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀምአው ከ1966 በኋላ በዓለም ዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎላል። አባቴ በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳሁት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል? የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉት እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሙ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷቸዋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷቸዋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ሜሲ ብለህ ስታወራ እነዚህን 4 ነገሮች ካሁን በኋላ ፕሮፋይሉ ላይ አስገባልኝ ማለት ነው። የመጀመሪያው በዓለም ዋንጫ ታሪክ በእድሜ ትልቁ ሃትሪክ የሰራ ተጫዋች ነው ማለት ነው። ሁለተኛውን ያዘልኝ በዓለም ዋንጫ ታሪክ ከቦክስ ውጪ ከ16 ከ50 ውጪ ብዙ ጎል ያገባው ሜሲ ነው፣ 6 ጎል። ሶስተኛውን ያዘልኝ በዓለም ዋንጫ ታሪክ ብዙ ጎል ያገባው ሜሲና ክሮስ ናቸው። ይሰብረዋል፣ ቀጣይ ይሰብረዋል፣ ችግር የለውም። ያዘልኝ ሪከርዱ ነው፣ ይሄም የሱ ሪከርዱ ነው ማለት ነው። አራተኛው በዓለም ዋንጫ ታሪክ በእድሜ ትልቁ ብሬስ የሰራ 2 ጎል ያገባው ሜሲ ነው ማለት ነው። ይሄ ሁሉ በአንድ ሌሊት ነው። አሁን ጠዋት አሁን ነው ይሄን ጉዳይ አይተን የመጣ ነው ማለት ነው። አቦ ሜሲ ሁለተኛበት ሊዮኔል ሜሲ ከጨዋታው በኋላ ለጋዜጠኞች አስገራሚ ምላሽን ሰጥቷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ ላይክ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ትጋብዛለሁ። ሊዮኔል አንድሬስ ሜሲ ታሪክ በሰራበትና የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ በመሆን ሪከርዱን በእጁ ካስገባበት ከኦስትሪያው የ2-0 ድል በኋላ ለጋዜጠኞች በሰጠው ቃለ መጠይቅ ላይ እንደገለጸው ከሆነ ከዓለም ዋንጫ ምርጥ ጎሎች ወይም ደግሞ ካስቆጠርካቸው ጎሎች በጣም የምትወዳትና ቆንጆ የምትላት ጎል የትኛዋ ነች ተብሎ ተጠይቆ ነበር። ሊዮኔል አንድሬስ ሜሲን በአስገራሚ ሁኔታ አሁን ላይ በርካታ ጎሎችን ስላስቆጠርኩኝ ማስታወስ ራሱ አልችልም በማለት ምላሽ ሰጥቷል። በመቀጠልም የቀረበለት ጥያቄ በዓለም ዋንጫው ከፍተኛ የጎል አስቆጣሪ በመሆን ሪከርዱን የግል ለማድረግ ከጨዋታው በፊት አስበህ ነበር የገባው ተብሎ ተጠይቆ ነበር። ስለዚህ ነገር ፈጽሜ አላሰብኩም ነበር፣ እኔ ጨዋታው ላይ ብቻ ነበር ትኩረት ያደረኩት በማለት ምላሹን ሰጥቷል። በመጨረሻም ሊዮኔል አንድሬስ ሜሲ በዓለም ዋንጫው እየገጠምናቸው ያሉት እያንዳንዱ ቡድን በጣም ጠንካራ ተፎካካሪዎች ናቸው። ጨዋታዎች በጣም ፈጣንና ጉልበት የሚጠይቁ ናቸው። ይህንን ጨዋታ በማሸነፋችን እጅግ በጣም ተደስቻለሁ። ይህንን ደስታዬን ደግሞ ከቡድን አጋሮቼ ጋር በጋራ ለማጣጣም በጣም ቸኩያለሁ በማለት እንግዲህ ለጋዜጠኞች ምላሹን በመስጠት ወደ መልበሻ ክፍሉ አምርቷል። እናንተስ ታዲያ ስለ አስገራሚው ምትሃተኛው የሊዮኔል ሜሲ ብቃትና ስለ ሪከርድ መስበሩ እንደዚሁም ስለሰጠው ምላሽ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አረ ሜሲ በገብርኤል እንደው በገብርኤል ይዣለሁ። በቃ እቺን ዓለም ዋንጫ እንኳን ተውልኝ፣ እቺን ዓለም ዋንጫ እንኳን ንጉሱ ይብላበት። አረ በገብርኤል አረ በቃ አንተ ዘውዬ እኔ አረ ተው አንተ ገና 39 ዓመት ነው። አንተ ገና 39 ዓመት ነው። ከፈለክ የቀጣዩን ዓለም ዋንጫ ተሳትፈህ መብላት ትችላለህ። በእናትህ እቺን ዓለም ዋንጫ ብቻ ተውልኝ፣ በቃ ተውልኝ።
አንተ እንዴት አባቱ ነው የሚችሉ? ኧረ በመድኃኒዓለም እኔ ግን አሁን ይሄን አርጀንቲና ቲም አይቼ የፖርቹጋልን ቲም ሳይ በጣም ነው ማፍረው። ማርያም አይታችኋል? አርጀንቲኖች ማለት ነው እንዳለ ለሜሲ ነው ጨዋታቸው። በቃ ባዶ ጎል ለሜሲ እንዲያገባ አሲስት ያደርጉለታል። እሱን ማያሳፍራቸው በወይኔ ኧረ በእናትህ እቺን ዓለም ዋንጫ ብቻ ተወልኝ አደራህን ሜሲ፣ አደራህን በቃ አደራህን። ለማንኛውም ማለት ነው ባዮ ላይ ያለው ሊንክ እየተጫናችሁ ሀብታም መሆን እንዳትረሱ። እኔ ብቻዬን ሀብታም መሆን አልፈልግም። የኔን ፕሮሞ ኮድ እዚህ ጋር አስቀምጥላችኋለሁ። በኔ ፕሮሞ ኮድ እየገባችሁ በቦነስ ነው የምትሆኑት ማለት ነው። ልጥጥ መሆናችሁ እንዳትረሱ። የኔን ፕሮሞ ኮድ መጠቀማችሁ እንዳትረሱ። ገንዘብ እፈሱ። ሜሲ በእናትህ ተፋታን፣ በቃ ተፋታን፣ አንተ ተፋታን በቃ። እማትገመቱን ዓለም አብቅቶለታል፣ አርጅቷል፣ 39 ዓመቱ ነው፣ ሜጀር ሊግ ሶከር ነው የሚጫወተው ሲልህ አንተ በዓለም ትልቁ መድረክ ትልቁ ውድድር ዓለም ዋንጫ ላይ መጥተህ በሁለት ጨዋታ ብቻ 5 ጎል አስቆጥር። እማትገመቱን ማለት ይሄ ነው። እኔ ቃል የለኝም። አስበው አርጀንቲና ያስቆጠረችው 5 ጎሎችን ብቻ ነው። 5ቱንም ጎል ያስቆጠረው ይሄ ኤሊየን የሆነ ሰውዬ ነው። እኔ ቃል የለኝም በበኩሌ።